ከኢራን መዳፍ ያመለጠው አሜሪካዊ ፓይለት። አሜሪካ ሰራዊቷን ከጠላት ቀጠና በማውጣት ረገድ አክሽን ፊልም የሚመስሉ በርካታ ኦፕሬሽኖችን አካሂዳለች። ይሄን የምታደርገው ለሰራዊቱ የገባቸውን ቃል ኪዳን ለመጠበቅ እንደሆነ ይነገራል። አሜሪካ አንድም ወታደር ቢሆን ጠላት በምትለው ቀጠና ከተከበበ በመቶዎች ሚሊዮን የሚቆጠር በጀት አፍሳ ሰራዊቷን የማዳን ግዴታ አለባት። አንድ ዜጋዋን ለመታደግ ሲባል በደርዘን የሚቆጠሩ ሄሊኮፕተሮችን ታሰማራለች። ከ100 በላይ የኮማንዶ አባላት ለሚሽኑ ይመረጣሉ። ታዲያ በኢራን ምድር የተፈጸመውም ይሄው ድንቅ የማዳን ተልእኮ ነበረ። ይህን ተልእኮ ልዩ የሚያደርገው የአየር ኃይል አባሉን ለመያዝ ከኢራን ጋር ከባድ እሽቅድምድም የተካሄደበት መሆኑ ነው። ወደ ማዳን ኦፕሬሽኑ ከመግባታችን በፊት ይህ የአሜሪካ አየር ኃይል አባል በኢራን ምድር ተቆርጦ የቀረበትን ክስተት እንመልከት። አሜሪካ ከኢራን ጋር የለየለት ጦርነት መግባቷን ተከትሎ በአየር የታገዘ ድብደባ ስትፈጽም ነበረ። በዚህ ውጊያ F-15 የተሰኘው የአሜሪካ ተዋጊ ጀት የኢራንን የአየር ክልል ጥሶ በመግባት ጥቃት ሊፈጽም ሲል ተመቶ ወደቀ። ይሄ ጀት 2 የአየር ኃይል አባላትን ይዞ የነበረ ሲሆን አውሮፕላኑ ሲመታ ሁለቱም በፓራሹት ወርደዋል። ከሁለቱ መካከል የመጀመሪያው አብራሪ አውሮፕላኑ ከተመታ ከጥቂት ደቂቃዎች በኋላ ተገኘ። የኢራን ባለስልጣናት የጦር አውሮፕላኑ ተመቶ የወደቀው በአየር መከላከያ ስርዓት እንደሆነ በዕለቱ ገልጸዋል። ታዲያ ተዋጊ ጀቱ ደቡብ ኢራን ውስጥ ተመቶ ከወደቀ በኋላ አሜሪካና ኢራን የጠፋውን ወታደር ለማግኘት እሽቅድምድም ላይ ነበሩ። ከዚያም ባሻገር የሁለቱ ተፋላሚ ኃይሎች እስከ መታኮስ የደረሰ ሽኩቻ ውስጥ ገብተዋል። የኢራን እስላማዊ አብዮታዊ ዘብ በአገሪቱ ተራራማ አካባቢዎች ተሰማርቶ ፍለጋውን ቀጠለ። የኢራንን ወታደራዊ እንቅስቃሴ በሳተላይት የሚከታተለው CIA አንድ እርምጃ ቀድሞ መገኘት እንዳለበት ተረዳ። የኢራን ጦር በእርግጥም የአሜሪካ አየር ኃይል አባሉ ካለበት አካባቢ ተጠግቷል። ይሄን ተከትሎ CIA አቅጣጫ የማዛባት ሚሽን አወጣና የኢራንን ኃይል አቅጣጫ ለማስለወጥ ተሰናዳ። ነገር ግን ይሄን የማደናገሪያ ታክቲክ ብዙም ሳይቆይ የኢራን ኃይሎች ደረሱበት። ስለዚህም አስቀድሞ በመጡበት አቅጣጫ ተመልሰው የአየር ኃይል አባሉ የተሸሸገበትን ኮረብታ ወረው ያዙት። ይሄን ጊዜ የአሜሪካ ኮማንዶዎች አስቸኳይ እርምጃ መውሰድ ጀመሩ። በርካታ ድሮኖችና ፈንጂዎችን በኢራን ኃይሎች ላይ ያዘንቡ ጀመረ። ነገር ግን በዚህ ኦፕሬሽን ጥቅም ላይ የዋለው ጀት በኢራን ኃይሎች ከጥቅም ውጪ ሆነ። አንድ አባላቸውን ለማዳን ሲባል $100 ሚሊዮን የሚያወጣ አውሮፕላን አይናቸው እያየ ነደደ። ይሄም የሆነው በጊዜያዊ የአውሮፕላን ማረፊያነት ሲጠቀሙት ከነበረው ቦታ ላይ በተሰነዘረ ጥቃት ነበረ። የመጀመሪያው ሚሽን ያለ አንዳች ውጤት በዚህ መልኩ ተቋጨ። ይህ በሁለቱም ኃይሎች ኢላማ የተደረገው የአሜሪካ አየር ኃይል አባል በአደጋው ክፉኛ ቆሰለ። ቢሆንም ሕመሙን ተቋቁሞ ደሙን እያንጠባጠበ ከ2 ማይል በላይ የሚልቅና 7000 ጫማ ከፍታ ያለው አድካሚ ሸንተረር አቋርጦ ተጉዟል። በዚህ አድካሚ ጉዞ መሃል ሆኖ የአድኑኝ ተማጽኖን ለሀገሩ ጦር ሲያሰማ ነበረ። ነገር ግን መገናኛ ሬዲዮ አልፎ አልፎ ይቆራረጣል። የአሜሪካ ስለላ ድርጅት አድራሻውን እንዲከታተለው GPS አድራሻውን አብርቷል። ነገር ግን ደግሞ የኢራን አሳሾችም በተመሳሳይ መልኩ ያለበትን አድራሻ ሊደርሱበት ስለሚችሉ የቴክኖሎጂ አጠቃቀሙ የተገደበ ሆኗል። ታዲያ ከዚህ በኋላ ነበረ ሁለተኛው የሲአይኤ ኦፕሬሽን የተጀመረው። በዚህ ዕቅድ የሲአይኤ ዋናው ትኩረት የኢራን መረጃን ማዛባት ላይ ሆኗል።
የአሜሪካ ኃይሎች የጠፋባቸውን አባል አድራሻ እንዳገኙና በድብቅ ሊያወጡት እየሞከሩ እንደሆነ የሚገልጹ ሐሰተኛ መረጃዎችን አሰራጩ። ይህን ተከትሎ የኢራን ኃይሎች ከበው የያዙትን ቦታ ለቀው የአየር ኃይል አባሉ ተገኘበት ወደ ተባለው ሐሰተኛ ቦታ ተዘዋወሩ። ይሄም ለአሜሪካ ኃይሎች ወደ ሦስተኛው ሚሽን መንደርደር የሚያስችል በቂ ክፍተት ፈጠረላቸው። ኢስፋሃንና ኪሉይ በተባሉ ቦታዎች ላይ የአሜሪካ ኃይሎች የተቀናጀ ጥቃትን ሰነዘሩ። በዚህ ጥቃት የኢራን ምድር በእሳት ዶፍ ታጠበ። የኢራን ጦር በተሳሳተ አቅጣጫ ሲተም የአሜሪካ ኃይል ከተራራው አናት ላይ ሚስጥራዊ ወታደራዊ ቤዝ ገነቡ። በተጨማሪም የኢራንን ቅድመ ማስጠንቀቂያ ራዳሮች ሙሉ በሙሉ ስራቸውን ማቆም የሚያስችል የሳይበር ጥቃት ከፈቱ። በዚህ መሃል በጂፒኤስ የታገዘው የሲአይኤ ስለላ መረብ የጠፋውን አባላቸውን እንቅስቃሴ በንስር ዓይን እየተከታተለ ነበረ። ይህን የክትትል ሥራ ለማሰስ MQ-9 ሪፐር ድሮን ተጠቅመዋል። ከዛም ኦፕሬሽኑ ወደ ምዕራፍ 4 ይሸጋገራል። በዚህኛው ሚሽን አሜሪካ ኦፕሬሽኑን የምትመራበት ጊዜያዊ ኦፕሬቲንግ ሰፈር አቋቁማለች። ይህ ማዕከል 200 ጫማ ስፋትና 3900 ጫማ ርዝመት ያለው ሲሆን ቀደም ብሎ የግብርና ሥራን ለማቀላጠፍ የተቋቋመ የአየር ማረፊያ ነው። ባጭሩ ከደቡባዊው ኢስፋሃን ግዛት ከሼሬዛ ከተማ በስተሰሜን 14 ማይል ርቀት ላይ የሚገኘው የኢራን ምድር በአሜሪካ ቁጥጥር ስር ሆኗል። በዚህም አሁን ላይ የአሜሪካ ኃይሎች ካቋቋሙት ጊዜያዊ የአየር ማረፊያ እየተነሱ አካባቢውን በሄሊኮፕተር ማሰስ ይችላሉ። እሱም ብቻ ሳይሆን ከአስፈሪው የኢራን ሸለቆ የጠፋባቸውን አባል ማውጣት የሚችሉበት ነፃ ቀጠና ተፈጥሯል። አባላቸው ከተደበቀበት ኮረብታ በቅርብ ርቀት ላይ እንደመገኘታቸው መጠን ሁኔታዎች አሁን የተመቹ ይመስላሉ። ነገር ግን በዚህ ቅጽበት የኢራን እስላማዊ አብዮታዊ ዘብ አባላት በተሳሳተ አቅጣጫ እንደሄዱ ተረድተው ወደ ቀድሞ ምሽጋቸው ተመልሰዋል። ስለዚህ አሁን ጉዳዩ ከአንበሳ ጉሮሮ ሥጋ የማውጣት ያክል ሆኗል። በዚህ ሚሽን ሁለቱም ጦር ፊት ለፊት ተፋጠዋል። በመጨረሻም በሁለቱ ኃይሎች መካከል ከባድ ጦርነት ፈነዳ። የአሜሪካ አየር ኃይል የኢራንን ኮረብታ በድሮን ያርሰው ጀመረ። የኢራን ጦር ወትሮም በሚያውቀው መልክዓ ምድር እየተምዘገዘገ የአየር ኃይል አባሉን ለመያዝ ቋመጠ። ዓለም አቀፍ ተንታኞች በፊናቸው ተሰማርተው የአየር ኃይል አባሉን ማን ቀድሞ በእጁ ሊጨብጠው እንደሚችል ትንታኔያቸውን ቀጠሉ። ኢራን የአሜሪካ አየር ኃይል አባሉን ለጠቆማት $60,000 ጉርሻ እንደምትከፍል አሳወቀች። የአሜሪካ አየር ኃይል የኢራንን የእግረኛ ጦር መደብደቡን ቀጠለ። የኢራን ጦር በበኩሉ የትኛውም የአሜሪካ ጥቃት ሳይገታው ወደፊት ተመመ። አሜሪካ በዚህ ሚሽን እንደ A-10 ተንደርቦልት ያሉ የጦር ሄሊኮፕተሮችን ተጠቅማለች። ሄሊኮፕተሮቹ ወደ መሬት ቀርበው ጥቃት በመፈጸም ይታወቃሉ። በተጨማሪም ከሊትል በርድስና ብላክ ሃውክ የተሰነዘረው ከፍተኛ ጥቃት ከባድ ኪሳራን አስከትሏል። በዚህ መሃል በፓራሹት የወረዱት የአሜሪካ ኮማንዶዎች ከኢራን እግረኛ ጦር ጋር በቅርብ ርቀት ሆነው ይፋለማሉ። አሜሪካ በመጨረሻም በሰማይም በምድርም ብልጫ ወስዳ የአየር ኃይል አባሏን አስወጥታ ለመውሰድ ችላለች። ነገር ግን አሁንም ሌላ ትልቅ ችግር ተፈጥሯል። በጊዜያዊ የአየር ማረፊያው የተሰናዱት የትራንስፖርት አውሮፕላኖች የቴክኒክ ችግር ገጥሟቸዋል። በዚህ ላይ ስፍር ቁጥር የሌለው የኢራን ጦር በኮንቮይ ተጭኖ ወደ እነሱ እየተጠጋ ነው። ስለዚህ ከዚህ በላይ በዚህ ቦታ የሚቆዩ ከሆነ ሙሉ የኦፕሬሽኑ ቡድን አባላት በኢራን ጦር ይማረካሉ። ይህች ቅጽበት ለፔንታጎን የጭንቅ ሰዓት ነበረች። ተጨማሪ እርዳታ እንዲመጣላቸው ለአሜሪካ አየር ኃይል አሳውቀዋል። ሆኖም እርዳታው በፍጥነት የማይደርስ ከሆነ ከባድ ማዕበል ከፊት ለፊታቸው እየመጣ ነበረ።
የአሜሪካ ተጠባባቂ አየር ኃይል 3 ተጨማሪ አውሮፕላኖችን በአስቸኳይ ላከ። ከዛም የአሜሪካ ኦፕሬሽን ቡድን አባላት ተበላሽተው የቆሙትን አውሮፕላኖች አጋይተው ወደ መዳረሻቸው አመሩ። በኢራን የአየር ክልል ተመቶ የወደቀው የአሜሪካው F-15E ተዋጊ ጀት በምን ምክንያት ለአደጋ እንደተጋለጠ ተጨባጭ መረጃ እስካሁን አልተገኘም። የኢራን እስላማዊ አብዮታዊ ዘብ ጀቱን እኛ ነን መተን የጣልነው ቢልም የአሜሪካ ባለስልጣናት አስተባብለዋል። የዘርፉ ባለሙያዎች በበኩላቸው ጀቱ ሊመታ የሚችለው ከምድር ወደ አየር በሚወነጨፍ ሚሳኤል የመሆን ዕድሉ ሰፊ ስለመሆኑ ይናገራሉ። F-15E ለመጀመሪያ ጊዜ የተዋወቀው በ1988 ነው። የአንዱ ጄት ዋጋ $100 ሚሊዮን ገደማ ይጠጋል። በዚህ ረገድ ኢራን ይሄን ጀት መታ ልጥለው እንደምትችል የሚገምቱ ወገኖች የሚሰጡትን ትንታኔ እንመልከት። ተንታኞቹ እንዲህ በማለት ይቀጥላሉ። ይሄ ጦር አውድማ የሆነው የኢራን ግዛት ከረጅም ርቀት ራዳር ለመደበቅ የሚረዳ መልካም ምድራዊ አቀማመጥን ተላብሷል። ይሁን እንጂ የአጭር ርቀት አውዳሚ ጸረ አውሮፕላን ቴክኖሎጂ ለመጠቀም አመቺ ነው። ታዲያ በዚህ ግዛት 2 የኤፍ-15 ጄቶች በዝቅተኛ ከፍታ ላይ ድንበሩን አቋርጠው ሲበሩ ነበረ። በዚህ ጉዞ መሃል ከኢራን ባቨር 373 ሚሳኤል ለመደበቅ የአካባቢውን መልክዓ ምድራዊ አቀማመጥ ከራዳር ስርዓት ጋር በማስማማት ከለላ ለመፍጠር አስበዋል። ነገር ግን ይሄ ከለላ የሚሰራው ባሉበት ክልል እስከ ቆዩ ድረስ ብቻ ነው። ቀጠናውን አስፍተው ጥቃት ለመሰንዘር የሚሞክሩ ከሆነ የነሱም ተጋላጭነት በዛው ልክ ይሆናል። የታጠቁትን GBU 28 ባንከር ባስተር በመጣል የኢራንን መሠረተ ልማት ለማጥቃት ከተራሮች አናት ላይ ከፍ ብሎ መብረር ይጠበቃል። ይሄ ደግሞ ከኢራን ባቨር 373 ሚሳኤል የተከለሉበትን የራዳር አድማስ ስርዓት ያዛባል። ከተራራው በታች ባለው ሸለቆ ውስጥ የኢራን ሚሳኤሎች ተጠምደው የአየር ክልሉን በንቃት እየጠበቁ ነው። በዚህ በእሾህ በታጠረው ቀጠና መሃል የኤፍ-15 ጄት አብራሪው በድፍረት መንቀሳቀስ ጀመረ። በተጠንቀቅ የቆመው የኢራን ሚሳኤል ይሄንን ስራውን በሚገባ ሰራ። ቢሆንም የመጀመሪያው ጥቃት ኢላማውን ሳተ። ሁለተኛው ሚሳኤል ግን የኤፍ-15 ጄቱን አንደኛ ክፍል መታ። ይሄኔ ፓይለቱና አንደኛው አባል በፓራሹት ወረዱ። በጥቃቱ የተመታው ጄት በኢራን ተራሮች አናት ላይ ተንኮታኮተ። ትልቅ ድል የቀናው የኢራን እግረኛ ጦር ጄቱ ወደ ወደቀበት አቅጣጫ ተንቀሳቀሰ። ከዚያም አስቀድሞ እንደተገለጸው ታላቁ ውጥረት ተጀመረ እያሉ ይቀጥላሉ በዚህ በኩል ያሉ ተንታኞች። ኤፍ-15 የጦር ጄት በአሜሪካ ታሪክ ከዚህ በፊት አየር ላይ ተመቶም ሆነ በየትኛውም ሂደት ተከስክሶ ወይም አደጋ ደርሶበት እንደማያውቅ ተነግሯል። በሌላ በኩል ያሉ ተንታኞች ደግሞ ኢራን ቀደም ብሎ የአሜሪካ አውሮፕላኖችን ከ200 ኪሎ ሜትር ርቀት ጀምሮ ማሰናከል የሚችሉ ዘመናዊ የራዳር ስርዓቶችን መታጠቋን ያነሳሉ። እንደ ዘርፉ ምሁራን ገለጻ ከሆነ የአሜሪካ ጦር አንድን ኢላማ ሙሉ በሙሉ ከጥቅም ውጭ የሚያደርገው የኦፕቲካል ኢላማ መቆጣጠሪያ ስርዓቶችን ይጠቀማል። ይሁን እንጂ በዚህኛው የሩሲያ ቴክኖሎጂ ምክንያት ሁኔታው በ180 ዲግሪ ይቀየራል ተብሎ ይታመናል። ይህ በእንዲህ እንዳለ የአሜሪካ አየር ኃይል የፍለጋ ልዩ ቡድንን በተመለከተ የወጡ ትንታኔዎችን እንመልከትና ዝግጅታችንን እንቋጭ። እያንዳንዱ የአሜሪካ ወታደራዊ ክንፍ የራሱ የሆነ ውስን የፍለጋ ቡድን ቢኖረውም የአሜሪካ አየር ኃይል የጦር አባላትን ፈልጎ በሕይወት የማዳን ዋና ኃላፊነት አለበት። ይሄ ሥራ በዋናነት የሚካሄደው በወታደራዊ የልዩ ኦፕሬሽን አካል በሆነው ፓራሬስኩ ጃምፐሮች በመባል በሚታወቅ ቡድን ነው። እነዚህ የልዩ ኃይል አባላት በውጊያ እንዲሁም የአደጋ ጊዜ ሕክምናን በመስጠት በሚገባ የሰለጠኑ ናቸው። የልዩ ኃይል አባላቱ በአሜሪካ ጦር ታሪክ ውስጥ እጅግ ከባድ የሚባለውን የምልመላና የስልጠና ሂደት የሚያልፉ ናቸው። እነዚህ የልዩ ኃይል አባላትን መልምሎ እስከ ማሰልጠን ድረስ 2 ዓመት ያክል ሊወስድ ይችላል። በስልጠናቸው ላይም በፓራሹት መዝለል፣
እንዲሁም በውሃ ውስጥ ስለሚፈጸም ጥቃት፣ በጥቃት ወቅት በሕይወት መትረፍ፣ ችግሮችን መቋቋም እንዲሁም ማምለጥና የሕክምና አሰጣጥን ያካተተ ነው። በውጊያ መከላከል ስለሚሰጡ መድኃኒቶች እንዲሁም ውስብስብ ስለሆኑ ዘመቻዎችና የጦር መሳሪያዎች በቂ ስልጠና ይሰጣቸዋል። ይህንን ቡድን የሚመሩት ልዩ የውጊያና ፈልጎ የማዳን አዛዦች ሲሆኑ በሕይወት የማትረፍ ዘመቻውን ማቀድ፣ ማስተባበርና የመተግበር ኃላፊነት አለባቸው። ታዲያ በጦርነት ቀጠና ውስጥ ተመተው የወደቁ ወታደሮችን ፈልገው በሕይወት የማውጣት ተልእኮን የሚወጡት የቡድኑ አባላት ከዚህ በፊት በኢራቅና አፍጋኒስታን በተደረጉ ጦርነቶች በስፋት ተሰማርተው ነበር። እነዚህ የልዩ ኃይል አባላት የቆሰሉ ወይም ከውጊያ ቀጠና መውጣት ያለባቸውን የአሜሪካና የአጋሮቻቸውን ወታደሮች ለማዳን በሺዎች የሚቆጠሩ ተልእኮዎችን አካሂደዋል። እንደ አውሮፓውያኑ በ2005 የአየር ኃይል ልዩ ቡድኖች በአፍጋኒስታን መንደር ውስጥ ጥቃት ከተፈጸመበትና ሌሎች 3 አባላቱ ከተገደሉ በኋላ የቆሰለን የአሜሪካ ባህር ኃይል አባል ለማግኘት ተሳትፈዋል። ይሄ ክስተት በኋላ ላይ ሎን ሰርቫይቫል በሚል ርዕስ ፊልም ተሰርቶበታል። ከቅርብ 10 ዓመታት ወዲህ ተመተው የወደቁ የአሜሪካ አብራሪዎችን ለማግኘት የተደረጉ ዘመቻዎች ጥቂት ናቸው። እንደ አውሮፓውያን አቆጣጠር በ1999 በሰርቢያ የኤፍ-117 ተዋጊ አውሮፕላን አብራሪ ተመቶ ከወደቀ በኋላ ይሄ ቡድን ፈልጎ አግኝቶታል። እንደ አውሮፓውያኑ በ1995 በቦስኒያ አሜሪካዊው አብራሪ ስኮት አግራዲ ተመቶ ከወደቀ በኋላ ለ6 ቀናት ራሱን ደብቆ ከቆየ በኋላ የአየር ኃይልና የባህር ኃይል አባላት ፈልገው ሊያድኑት ችለዋል። አበቃን።